የተወደዳችሁ ውድ አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የማረፊያ እንግዳ ፕሮግራማችን ነው። ባሳለፍነው ሳምንት የማረፊያ እንግዳ ቆይታችን ከአርታኢ ከመምህርና ደራሲ ኃይለ መለኮት መዋል ጋር የክፍል 1 ቆይታ አድርገን ነበር። እነሆ ዛሬም ሳምንቱን ጠብቀን ክፍል 2ን ይዘንላችሁ ቀረብን። ቅዳሜን የዋጀ ጥሩ ቆይታ ይኖረናል። አብራችሁን ሆኑ። በረኛ የድራማ የቀረጻ ወቅት አጋጠመኝ የምትለው ከባዱ ነገር ምንድነው? በጣም እዛ ላይ ማረሳውና ያስቸገረኝ አንድ ክፍል ማስቸገር ስለ በጨለማ ነበር የሚሰራው። ልጄ ማርገዟን የምሰማበት ጊዜ መደነግጥበት። እና ሙሉ ዓለም አይደለች የኔ ልጅ እና ሌሎቹ ያወራሉ። ድግስ ደግሞ አለ እንዳይሰማ ይፈልጋል እና እኔ ያንን ተደብቄ የማዳምጥበት አለ። የገበሬ ቤት ነው ያ ቤት። ይሄ መሬቱ በረት ነው፣ የከብት ማደሪያ። ውስጡ ድንጋይ አለ፣ ይሄ ጥቋቁር የወንዝ ድንጋይ። ቅዝቃዜው 0 ዲግሪ በረዶ በለው። በባዶ እግሬ ነኝ። ደግሞ ከኔ በፊት ያሉት ሰርተው አስተካክለው እስከሚጨርሱት ድረስ ይደጋገማል። አሁን በቃ ሲባል ነው እኔ የምቀጥለው። የቆምኩበት ቦታ ቆይ መጣሁ አትልም። እንደዛ ሆነ በቃ ቀጥል ተብሏል። ስለዚህ ምልክት ሲሰጠኝ መቀጠል አለብኝ። እግሬ ጋር የነበረው ቅዝቃዜ እስከ መቼም አረሳው። ከዛ የኔ ደረሰና ያ የምሞትበት ቦታ የለም። ልክ እሱ ጋር ሰራሁትና ወድቃለሁኝ። ሰወድቅ ዝች ቅጽበት ላይ ምን ሆነ መሰለ፣ ግንብ አለ። የዛ የሰራንበት ቦታ መውጫ የውጭ በር ግንብ አለ። ሰወድቅ አላቅም የ2 ወይም 3 ሴንቲሜትር ክፍተት ሊኖር ይችላል። ሽው ብዬ ነው የወረድኩት። በቃ ዘፍ ስል እዛ ላይ እና ስንዘፈዘፍ የዛን ጊዜ የሞተር ብስክሌት አደጋ አጋጥሞኝ ገና ይሄ ዝምታየው ይሄ ሆስፒታል ገብቼ ይሄ ኦፕራሲዮን ተደርጎ ምን ተደርጎ ቁስሉ ድኗል። ግን ጥንቃቄ የሚያስፈልገኝ ጊዜ ነበረ። ስወድቅ እንደዛ ሆኜ ቅድስት ታያለች። አብዬ ብላ ጮኸች። የመታኝ መሰላት። አየህ ራሴን። እኔ አልመታኝም። ጮኸች። ከዛ ያ ካሜራማኑ ብሎ በያው ምልክት ሰጥቷት ቆመች። ከዛ ድርጊቱ ሳይሆን ብድግ አልኩኝ። ተርፋል አለችኝ። ምን ሆንኩ አልኳት። አልመታህም ግንቡ አለችኝ። አልመታኝም። ውይ ያለ ደነገጠች። እሷ ቀስበት ደነጋጣዋ በፍጹም አረሳትም እንዴት እንደ ጮኸች። እና ያው ከነዛ ሰዎች ጋር ትልቅ ትምህርት ነው ያገኘሁት። በጣም ጨዋዎች፣ አስተዋዮች። ሙያቸውን ደግሞ ስትሰራ ስታይ በቃ ፊልም ምን ያህል አድካሚ እንደሆነ፣ ስንት ጊዜ እንደሚደጋገም፣ በመካከል ላይ ያጠናኸው አንዳንድ ጊዜ ይጠፋል። ወይም ደግሞ ካንተ ቀጥሎ የሚናገረው ሰውዬ አንተ ተውክለት አረፍተ ነገር ላይ ሳይቀጥል ይቀራል፣ ይቋረጣል። እንደገና በቃ ሲሰራ ተሰርቶ አልቆ ካለ በኋላ ምንድነው ማዕድ ሲቀርብ ቤት እናትህ ሰርታው ወይ ደግሞ ሰራተኛ ሰርታው ማዕዱ ሲቀርብ ምን ችግር አለው? መጉረስ ነው። እዛም ላይ ካሜራውን የሚሰሩ ሰዎች፣ ድምጽ የሚቆጣጠሩ ሰዎች፣ ዳይሬክተሮቹ ልክ እሱ የሜካፕ አንድ ልንገርህና ወደ ሌላ እንሻገር። አብሮኝ የሚሰራ አብዬ ሳህሉ በደንብ አውቀዋለሁ። በጣም የተዋጣለት ተዋናይ ነው። ሀገር ፍቅር ወደ 40 ስንት ዓመት እንዲገደማ የሰራ እውቅ ሰው ነው። እና አብረን ነበር የምንሰራው የሜካፕን ነገር። ኋላ ሰርግ ነበረ። ሰርጉ በትክክል እውነተኛ ሰርግ ነው የተደረገው። ዳሱ ይሄ ስጋው በከብቶ የታረደው በትክክል ነው። በትክክል ነው የተሰራው። አድርጋችሁ ደግሳችሁ በደንብ ተደግሶ ባላገሮቹ ሁሉ እነዛ የምታያቸው የአካባቢው ባላገሮች ናቸው። የቤቱ ባለቤቶች እዛ ፊልም የተሰራበት ከኛ ጋር በደንብ ነው የሰሩት። እና ይሄ ተመሳስሎ ተገጣጥሞ የተሰራ አይደለም። በትክክለኛ የፊልም ህይወት ውስጥ የተሰራ ነው። እና አብሮኝ ስናወራ እንውላለን። እዛ አገር ቤት ነው። እዛ ማታ ነው ደብረ ብርሃን የምንሄደው። ሄዶ እዛ ተቀባብቶ መጥቷል። ሽበት አለበት በሌላው ጊዜ እንዲህ እንደኔ ቢያንስ ወደ 70 ምናምኑ ኋላ ማለት 70% ማለቴ ነው። እድሜው 70 አይደርስም እሱ። ከዛ ተቀባብቶ ምን ብሎ ያሽበቱ ሁሉ ጠፍቶ ሌላ አድርገውት እዛ አብሮ ሲጨፍር ቆየ። እኔ አላወቅኩትም። አጠፋ። ከዛ ለምሳቁ የት ሄደህ ነበር ይሄን ሁሉ ስንሰራ አልኩ። እንዴ አብሬህ እኮ ነበርኩኝ አለኝ። ምን ሆነ እየሰራ አልኩት። እንደዚህ አንተ ነህ እንዴ? በምን ተለወጥክ ስለው ያው በሜካፕ ነው። እኔንም ለውጠውኛል። ይሄንን እኮ ጎፈሬ አድርገውኛል አንድ ቦታ ላይ እዚህ አድርገውኝ ይሄ ሽበቴን አጥፍተው እዛ መቃብሩ ላይ አይተህ እንደሆነ አይቻለሁ። እሱን ፎቶግራፍ የድሮ ፎቶግራፌ ነው። ያንን ከቤት አጎሉና እንደዛ ተደርጎ ተሰራ። በጣም ግሩም ነበረ። ይገርም እኮ ነው።
መምህር ኃይለ መለኮት የሚለውን ስም ነጥቆኝ ነበር። ይገርምሃል። አብዬ በቃሉ ነው በየሰፈሩ ሰው ሁሉ አብዬ በቃሉ። የሰራኋት ትንሽ ናት እኮ ግን ድርሰቱ ውስጥ የነበረው የሰውየው ታሪክ እስከ መጨረሻው ድረስ ስለሚዘልቅ አብዬ በቃሉ ጥሩ ነበር እና በእኔ ሙያ ሳይሆን ሙያ በትምህርት ጥቅስ ይያዝልኝ እንዳውም አመልጦኝ ነው። በነዛ ትልልቅ ተዋናያን ጥሩ ስም፣ ጥሩ ዝና፣ ጥሩ ችሎታ አሁን ሳያት ደምሴ ያንን ሁሉ ሜዳ ስትሮጥ ያን ሁሉ ስትንከባለ ስትወልቅ ስትነሳ የሚገርም ነው። የከተማ ልጅ ናት። ልክ እንደ ገጠር ልጅ ጠቅላላ አድርጋ ስትሰራ ድርብ ወርቅ የኔ ባለቤት የምትሰራው ማንን ከማን ልበል አማኑኤል አሁን እሱ ያ ጸጉሩ ጨውረር ብሎ የኔ ልጅ ነው እኮ እሱ በታሪኩ። እነሱ በጣም የታወቁ ያው ደሃ ሀገር በመፈጠራችን ነው እንጂ እኮ እነሱ እንደ አውሮፓው ሀገር ቢሆን ኖሮ እኮ ሚሊዮነሮች ናቸው። ግን ጥሩ አድርገው ሰሩት። ዋናው ነገር ደግሞ ለህብረተሰብ ጠቃሚ ነገር ሰርተህ ጠቃሚ ነገር አበርክተህ ህብረተሰቡን የሚለውጥና የሚያስተምር ነገር ማምጣት ነው። የህብረተሰቡን ጉድፍም ካለው ጉድፉን ማንሳት፣ መልካም ነገር ካለው ማድነቅ፣ የተበላሽ የስነ ምግባር ባህሪ ካለ እሱን ማስወገድ ነው። ስለዚህ አብዬ በቃሉ ሁለተኛው ትልቅ ዝና ማግኛ ነበር። ግን ከዛ በኋላ የትወና እድል አጋጥሞ ያውቃል? እኔ አላጋጠመኝም። ምን የምሻልልም ያንንም ራሱ በግድ ነው ይሻል። ያንንም በእነሱ ብርታትና ጥንካሬ ነው። ያው ግን ተሳካ። ሰው ሁሉ ልክ እንደ አንድ ፕሮፌሽናል ተዋናይ ጋሽ ኃይሌ እንዴት እንደሰራው እኮ ሲሉኝ ራሴን ገምትና አላያችኋት። ወደ ሌላ ነገር ልውሰድህና ወደ ስነ ጽሁፍ ሙያ መንደርደሪያ ከአመታት በፊት ለሆነች ልጅ ለመስጠት የፍቅር ደብዳቤ ጻፍክ። ከጻፍክ በኋላ ያቺ ደብዳቤና መዘዟ ዙሪያ ጥምጥማ ምንድን ነው የሚለውን እሱን እናዛዝከ። እሱ እኮ ኤርትራ ነው አስመራ። እና ከአስመራ እየተመላለስኩኝ ይማር ነበር ለተወሰነ ጊዜ። ከአክስቴ ጋር እንጂ ገርገጭ አልመሰለኝ። ያው ተመልሼ መጣሁኝና እዛ ከአባቴ ጋር እየተመላለስኩ ስማር አንድ አመት አይሞላም እንዳውም 8 ወር 9 ወር ሊሆን ይችላል። እዛው ሰፈራችን እዛው ወክድባ ውስጥ አንዲት ልጅ ነበረች። አሁን ስሟን አላስታውሰውም። ያው ባለ ትዳር ሆና ያው ማዳም ኤክስ ይላል ፈረንጅ እንበል እና ልጅ ናት። ድሮ ነው እያነሳን ያለ ነው። አሁንማ ብዙ ነገር ተለውጧል። አሁን እኮ 10 ሰዓት ላይ ደርሼ በእድሜ የ2 ሰዓት የ3 ሰዓት ጨዋታ ነው የማጫወተው በእድሜ ደጋን ውስጥ። ስለዚህ ስሄድ አያታለሁ። ሰፈራችን የኔ መሀል ወክድባ ነው፣ የሷ ሰሜን ወክድባ አንድ መንደር ነው። እንግዲህ ልብ በል። ለምሳሌ አሁን በአዲስ አበባ አቀማመጥ ተግባረ እድ ትምህርት ቤት አለ፣ ዋብሸበሌ አለ። ከዚህ ደግሞ አሁን የሰንጋተራን ህብረት ባንክ ምናምን ያሉበት አለ አይደል? ወይም ደግሞ ንግድ ስራ ትምህርት ቤት እንደዛ ማለት ነው። የሷ ቤት እንደ ንግድ ስራ ትምህርት ቤት፣ የኔ ቤት ደግሞ እንደ ተግባረ እድ ነው። እንመጣና ግን ምን እንበለው እዚህ ነጋዴዎች ምክር ቤት አካባቢ እንደመገናኘት ወይም ደግሞ ደብረ ወርቅ ህንጻ የሚሉት የለም፣ እዛ ጋር እንገናኛለን። አንድ ጎዳና ይሆናል። ከሰፈር ወጥተን እዛ እንገናኛለን። ከዛ የገጠር ነው፣ ማሳ ነው። ስንዴው፣ ገብሱ፣ አተሩ፣ ባቄላው ምናምኑ፣ ተልባ እንዲህ የመሳሰለው ደጋ ነው አገሩ እና የአገዳ እህል የለም። እነ ማሽላ እነ በቆሎ የሉም እዛ እና ከሱ ራቅ ብለህ ነው የሚበቅሉት እነሱ። አንድ 5-6 ኪሎ ሜትር ሄደ። ቆንጆዬ ናት። በጣም የምታምር ቆንጆ ልጅ ናት። አያት አለሁኝ። እሷም ታየኛለች። እኔ እንደኔ ትሁን አትሁን አላቅም ውዴታችንን እና የወጣትነት ለጋ ፍቅር አለ አይደለ? የአይን ፍቅር ነው ያሉት ኋላ። እንደሱ አይነት ሁልጊዜ አያታለሁ፣ እደሰታለሁ። አንዳንድ ጊዜ ከኋላዋ ነው ማያት፣ አንዳንድ ጊዜ ደግሞ ከፊቷ ቀድሚያ ትሄድና ያው መለስ እያልኩኝ ሰረቅ እያደረኩኝ አያለሁኝ። እንግዲህ ከቁብቱ ቁጠራው አላቅም። ያኔ ግን አትበልጠኝም በእድሜ እኩያ ብንሆን ነው። እና እሷ አጋዚያን የሚባል ትምህርት ቤት ነው የምትማረው። 8ኛ 7ኛ ክፍል ናት። እኔ ደግሞ ልዑል መኮንን ሃይ ስኩል ነበረ። እዛ እኔ ቀድሜ ነው ትምህርት ቤት የምደርሰው። እሷ ከኔ አልፋ ነው የምትሄደው ወደ ከተማ። ማታ በተመሳሳይ ጊዜ ነው የምንወጣው። እሷ ካልመጣች አልሄድም። ትጠብቃታለህ። አንነጋገርም እኮ የሚገርም ፍቅር አይደል? ያው አይን ፍቅር ይልካል። ምን በ6ኛው ስሜት እልካለሁኝ። ስለዚህ አንድ ቀን
ግጥም ጻፍኩኝ ስለሷ ቆንጆ የወጣትነት ግጥም በቃ ከፀሐይ የደመቀች ከጨረቃ ያበራች ተለው የለ አዎ ካንቺ ሌላ ዘው ተሳስቶ ከዋክብት ሁሉ ያበራል እንጂ አንቺ ትበልጫለሽ ትላለህ ማንከልክሎ በምድር ላይ ካለው ንጹህ ውሃ በቃ ከተራሮች መካከል ካለት መካከል የሚፍለቀለቅ የሚወርድ ውሃ ብለህ ትጽፍላታለህ ምትረግጪው ለምለም ይሁን ትላታለህ እንደ ምን ከሷ የሚበላሉት ሴቶች አጠገቧ ተቀምጠው አንተ የምታፈቅራት ሴት ግን ከሌሎቹ ትበልጣለች ላንተ አዎ ለሌላው ደግሞ ያቺ ትበልጥበታለች እና ጻፍኩኝና ጓደኛዬ ተከሰ ይባላል አንድ ግራና ቀኝ ጎረቤት ነን እና ማታ ቁጭ እንልና ፀሐይ የሞቅን ገጠር አይደለ እናወራለን እንጫወታለን ነገርኩት እንዲሁ በፊት ቆንጆ ናት ጓለ ማናምን አለኝ አባቷን ጠራልኝ አዎ አልኩት ከዛ ግጥም ጽፌላታለሁ ግን ልሰጣት ፈልጌ ነበር ፈራሁኝ አልኩት አዎ በሰው በመልክተኛ እኔ ሰጥልሃለሁ አለኝ አጅሬ እንዴት አድርገህ ግድ የለም እኔ ሰጣታለሁኝ ማለት አንድ ትምህርት ቤት ነው የሚማሩት ከሱ ጋር አዎ ተመሳሳይ ትምህርት ቤት እኔ ከሱ ጋር የምንገናኘው ትምህርት ቤት ማነው ሰፈር ነው ቤት መንደር ከገባን በኋላ ወሰደ አነበብኩለት ደስ አለው ከዛ ለካሱ የራሱ ፍቅረኛ አለችው ያንን የኔን ትግርኛ ግጥም አድርጎ ይገለብጥና በእጁ ሰጥልሃለህ ያለኝን እኮ ነው ግጥም አድርጎ ይገለብጥልህና እዛ ከኛ ጋር ልክ እንደሱ ርቀት እኮ አጥር ነው የሚከልለን እዛ ደግሞ ስሟን ረሳሁት አሁን ብዙ አመት ሆነው ከዛ ለሷ ይሰጣታል ያቺ ልጅ ደግሞ ለኔ እንደ እህቴ ናት በቃ እንደ ቤተሰብ ነን ከዛ ካብ ነው አጥራችን እዛ ካቡ ላይ ወጣ ብለህ በወዲያ በኩል ከወዲህ ያለውን ታወራለህ ስጥልኝ ያልከውን ደብዳቤ ለስጥልኝ አልኩት ከዛ ለሱ አልሰጠም የራሴን ቁጭ አደረገና ገለበጠና በራሱ እጅ ጽሁፍ ለዛች ለሱም ለሚወዳ ለጎረቤታችን ሊሰጣል እሷ ደግሞ ልክ እንደ ወንድሙ አይደል የምታየኝ ከዛ ኃይሌ አለች በአጥር ላይ ተንጠልጥላ እዛው ካብ ነው ከዛ ውጭ ነኝ አልኳት አቤት ማለት ነው እንግዲህ በገጠርኛ አላ ናስከ 50 አለች እስኪና እንደ ያለችኝ ሄድኩኝ አላ ተከሰ ዚ አይቡን ያለች ተከሰ ይችን ሰጠኝ አለችኝ ምንድነው አልኩኝና ያው ጽሁፉ የሱ ነው አውቀዋለሁኝ ሳነብ የኔው ግጥም ነው ምንም አላልኩም ይሄ ቆንጆ ነው እንዴት ሳነብላ ደግሞ እስከ ድገሞ አለች ድገምልኝ አለች ደስ ሲል እንዴ ልብ ከተንጠለጠለ በፍቅር በቃ ማረፊያውን አጣቀውም ከዛ ደገምኩላት ውስጤ ይስቃል የኔ ነው አልልም ጓደኛዬ ነው ልብ በል እሷ ደግሞ የኔን ግጥም ነው የሰጠሽ ብላ ደግሞ ደስ አይልም አዎ ደግሞ ልቢቱም አለች ማለት እንደዛ ደስ የሚላት እኮ እሱ እንደጻፈው ስለምታስብ ነው ለሷ እሱ ነው የጻፈላት ከዛ በቃ እዛ ጽሕፍልኝ አለችኝ ጻፍልኝ አለችኝ አንቺ ለምን አጽፊለትም አልኳት አና ለካንታ ይخلው አለችኝ እኔ እኮ አልችልም አለችኝ ምላሹን ማለት አዎ ምላሹን ነው አሁን በጣም ቀላል ይሄ ጾታውን እኮ ነው የምትቀይረው ምንም ጭቅጭቅ የለው ሌላ ውጣ ወረድ የለውም የተባታየንም ወደ ንስታይ ተቀይረዋል አገራችን ዘፋኞች እንደሱ ያደርጉ የለ እንግዲህ ያ ግጥም ምናልባት 15 መስመር ወይም ከዛ አይበልጥም ያንድ ደብተር ገጽ ናት አንድ ናት በቃ ነገ አመጣልሻለሁ ይደርስልሃል አለች ይደርሳል አልኳት ከዛ ቆንጆ አድርጌ ጻፍኩና ግን አንቺ ነሽ የምትገለብጪው አዎ አለችኝ ገለበጠች ወረቀቴን ታመጭልኛለሽ አልኳት ምክንያቱም የኔን ጽፈት ማግኘት የለበትም አዎ የጥሩስ ነው ምግባር ነው አየ ሳላቀው ከዛ ሰጣችሁ አጅሬ እንጥጥ ሲል መጣ ደስ ብሎት መጣ ያንን ግጥም ይኸው ሰጠችኝ እኮ አለኝ ሰጠች ይኸው እዚህም ደግሞ ልታነብ ነው ያው ላነብ ነው አዎ እሱም ያነባል እስከምብቦ አለኝ ደስ ብሎታል አየህ ቀልብህ ጥፍት አይደል የሚለው ሳነብለት ወሽ ያለ ደሞ ጽፍልኛለህ አለኝ አጽፍልሃለሁ አልኩት የኔ ቀልጦ ቀረ በቃ በዛው ያንተ ፍቅር ተረሳ የኔ ተረሳ በቃ ከዚያ እንዲህ አይነት ግጥም ስጽፍ አባቴ ወይ ቤተክርስቲያን ቁስቋም ይባላል የወክድባ ቤተክርስቲያን አብረን እናረፍድና እንመለሳለን ቤት እንደገባን ያው እንግዲህ ያው ቁርስ ነው እንቀጥላለን አንዳንድ ጊዜ አልሄድም እኔ ቁጭልና የጧት ፀሐይ የሞቅ ወደ ምስራቅ ነው ቤታችን አቅጣጫው ሰበሰብ ይሄ በረንዳ እንደምንለው እዛ ቁጭ ብዬ ጠፍጣፋ ድንጋይ ነው አጎዛ ምናምን አነጥፍና ቁጭልና እገጣጥማለሁ አንድ ሁለት ቀን ደረሰብኝ ምንድነው አለኝ አሁን ያንን የፍቅር አላነብም በባህላችን ችግር ነው ያንን አዎ
እሱ ራሱ አባቴ አድርጎት ቢሆንም አያወራልኝም እንዲህ አይነት ባህላ። ይሄ ውስጣዊ ባህላችን አይደል? አሁን ትንሽ ቀረ ሄደ እንጂ አሁንም ገና ነው። ከዛ የልምላሜውን የመስኩን የአበባውን የምናምን ተፈጥሮን ለመግለጽ የጻፍኩትን አነብላታለሁኝ። አየህ ቤተ ክህነት ተምሮ የለ እንደገና ደግሞ እነ ከበደ ሚካኤልን የመሳሰሉትን ደግሞ ያኔ የወጡ የነበሩትን ያነብ ነበር። እነከሌ እኮ የሚባሉት ትልልቅ ደራሲያን የሆኑት እኮ እንደዚህ እየጀመሩ ነው። በርታ ዞዳ አጆኻ አባት በርታ አይዞ ጥሩ ነው በጣም ግርም ጌርካ አለኝ። ሌላ ቀን አላንብልህ አልኩት። እንደገና አየህ እንግዲህ ትንሽ ብልጭ አለች አይደለ? ክብሪቷ ተጫረች። ወይ ኸሜዳ ታዲያስ ታነብልኛለህ አለኝ። ከዛም ሌላ ቀን እንዲህ ሳነብ ቆየሁኝ። አንድ ቀን ለሌላ ሰው የተጻፈ አስመስዬ የፍቅር ግጥም አነበብኩለት። ፍርፍር ነው ያለው በሳቅ። እዚህ እኮ ቀደም ንገበሩ ነርና አለ። ይሄንን እኮ እኛም ድሮ እናደርገው ነበር፣ ግን የኛ በቃላችን ነው። ጓይላ ይሄ ከበሮ የተመታ ሰርግ ላይ እንደዛ ባለው ላይ ስንገናኝ በቃ እንጠቃቀሳለን፣ እንዲህ እናወራለን። አንተ እንደ ሌሎቹ ጥሩ ጽፋል አለ። ይሄ አባቴ የመጀመሪያው የዛ የጀመርኩበት ዘመን ትልቅ ማበረታቻ ነው ካስተማሪ ቀጥሎ። ለዛ ነው እኔ እቺን የምናነሳት ወደ ስነ ጽሁፍ የገባህባት ነጥብ ስለሆነች ለዛ ነው ያነሳው። እንደዛ እያልክ እንግዲህ በትግረኛ ቋንቋ ግጥም መጻፍ፣ ተውኔት መጻፍ ጀመርክ እና ከጻፍካቸው ተውኔቶች ውስጥ ኦቴሎ አንዱ ነው ወደ ትግረኛ የተረጎምከው ማለት ነው። እሱ ብቻ ሳይሆን ተርጉመህም ደግሞ ጋሽ ጸጋዬ ገብረመድህን እንዲያይልህም ደግሞ አድርገሃል። እና እሱን ነገር እስኪ እንደው ምስል ከሳች በሆነ መንገድ ብታሳጥርና እናወራ። አሳጥረን ቤተ መጻሕፍቱ መዘክር በመውልበት ጊዜ ከማንበብ ሌላ ስራ የለኝም እና አንድ ቀን አማርኛ ክፍል ገባሁ። የጸጋዬ ገብረመድህን አንድ ኦቴሎ በአማርኛ የተተረጎመ አገኘሁኝ። ኦቴሎን በስድ ንባብ አውቀዋለሁኝ። በእንግሊዘኛ ማለት ነው። በእንግሊዘኛ ቻርልስ ላም በሚባል ወንድሙ ነጋሽ ኋላ በአማርኛ ተርጉሞታል። በስድ ማለት በስድ ንባብ በዝሩ ቻርልስ ላም በሚባለው እንግሊዛዊ በሙሉ የዊሊያም ሼክስፒርን ድርሰቶች በቲያትር የተጻፉትን በስድ ንባብ ጽፏቸዋል። እና እነኛን እዛ አስመራ ያለሁኝ ሃይ ስኩል ስማር የቻርልስ ላምን አንብቤያቸዋለሁ እና የኦቴሎንም አውቀዋለሁኝ። ግን ሳቀው ጸጋዬ ገብረመድህን እንደተረጎመው አይነት አይደለም። ኦቴሎ አንድ ጥቁር አፍሪካዊ ሙር እዚህ ሞሮኮ አካባቢ የሚገኙ ጥቁሮች ሙር ነው የሚባሉት እና እነኚህ የማሊ ተዋረጅ የሚባሉት የማሊ የደቡብ አልጄሪያ የሞሮኮ የዚያ እነሱ ናቸው። በጣም ጀግና ህዝቦች ናቸው። መለሎ ናቸው። ለጦርነት በቃ የተፈጠሩ የሚመስሉ ለጦርነት የተፈጠረ ስልህ የጃይጋንቲክ ይሄ ቅልጥማሞች ሂሮ እንደምንላቸው እንደነሱ አይነት ናቸው። እና ይህንን ኦቴሎን አነበብኩት በአማርኛ የጋሽ ጸጋዬን። አንድ ሊበቃኝ ነው 2 3 4 ጊዜ ካነበብኩት በኋላ ነሸጥ አደረገኝ። ለምንድን ነው ወደ ትግርኛ ማልተረጉመው አልኩኝ። የተጻፈው በግጥም ነው። የሼክስፒርም በግጥም ነው የሰራው። የሼክስፒር ተሳታቾች በሙሉ ግጥም ናቸው። እና ከዛ እንቅልፍ ነሳኝ። መተርጎም አለብኝ አልኩኝ። ቁጭ አልኩኝና ወረቀቴን ይዤ ደብተር 5 ሳንቲም ነው የሚሸጠው ያኔ 16 ሎክ ገዛሁልህና በቤተ መጻሕፍቱ መዘክር ቁጭ እያልኩኝ ስራዬን ጀመርኩ። ኋላ እነኛ ላይብረሪ ውስጥ ያሉ ሰዎች በብዛት ስለሚያውቁኝ ጠየቁኝ፣ እየተረጎምኩ ነው ወይ? አዎ። ለምን ታዲያ ከነጭራሹ አትዋሰውም አሉኝ። በቃ ስጨርስ ትመልሳለህ በለቅ ውሰደው አሉኝ። የቤተ መጻሕፍቱ ነው መጽሐፉ፣ ግን ቤተኛ ስለሆንኩኝ ሰጡኝ። 1 ዓመት ከ1 ወር ፈጀ። ተረጎምኩት በ1 ዓመት ከ1 ወር ጨረስኩ። መጽሐፉን ያዋሱኝን መለስኩኝ። ከዛ ያንን ሙጭርጭሩን በትልቅ መዝገብ ጻፍኩት። የትልቅ መዝገብ የለም የድር መዝገብ የሚመስል የቃለ ጉባኤ መያዣ በሱ አይነት ጻፍኩኝ። በዛ ጥድት ልታልኩልህና ካኬን ተኳኩሼ ጸጋዬ ጋር ሄድኩኝ። 64 ዓመተ ምህረት እንዲህ መሰለኝ። ጸጋዬን አያቀኝም፣ እኔ ነኝ ከሩቁ ማቀው። ጸሐፊው አሁን ይሄ ህንጻ የሚሰራበት ሰርቪስ ቤቶች ነበሩ ከውስጥ የት እዛ ብሔራዊ ቲያትር መደዳ ሰርቪስ ቤቶች ነበሩ። ከዛ ውስጥ አንዱ ጋር ነው እሱ። ሲወጣ ሲገባ ያዋለሁኝ እዛ ስሄድ። ከዛ ሄድኩኝና ጸሐፊዋን ጋሽ ጸጋዬ ጋር የመጣሁት እጅ ነስቼ እንዳግባቡ ቢሮ ገብቼ ጠየቅኳት።
ኋላ ታረገችኝና ቀጠሮ አለ እንዴ አለችኝ። አይ የት ያቁኛል ቀጠሮ የሚሰጡኝ? እኔ ዛሬ ገና መምጣቴ ነው። አያቁኝም። ቢያቁኝ ነው እኮ ቀጠሮ የሚሰጡኝ አልኳት። እና ልጠይቅልህ እስቲ ቆይ አለች። ደግዬ ነች። ከዛ በሯን ከፈት አደረገችና አቶ ጸጋዬ አለች። ሰማለሁ እዛው አጠገብ ያለው ቆም ያለሁኝ። አንድ ልጅ ፈልጎታል አለች። እኔ እኮ ትልቅ ነኝ። አንድ 23 እና 24 ዓመት ሆኖኛል። ልብ በል ያው አንድ ልጅ አለች ብቻ። እሺ ግባ በይው አላት። ገባሁኝ። እጅ ነስቼው ቆምኩኝ። ቁጭ በል አለኝ። ቁጭ አልኩ። ምንድነው አለኝ። አይ ጋሼ አንተ ነህ ያልኩት የጻፍከውን ድርሰት ጋሼ ብዬ ልጀምር አልኩት። እሺ አለ። ኦቴሎን ወደ ትግርኛ ቋንቋ ተርጉሜዋለሁኝ እና ያንን ላሳይህ ነው የመጣሁት አልኩት። ወደ ትግርኛ ተረጉምከው? አዎ። ሌላ ጥያቄ ጠየቀኝና ከዚያ ስንት ዓመትሽ ነው አለኝ። እንዲሁ በዚሁ አሁን በምለው ቋንቋ 23 ዓመቴ ነው አልኩት። በጣም ጥሩ ነው። እስኪ ይህንን አንብብልኝ አለኝ። ግጥሙን ለመስማት ነው። አመታቱን፣ ቤቱን፣ ግዕዝ ቋንቋ ትግረኛ ነው አይችልም፣ ግን ምቱን ነው እሱ የሚፈልገው። ግዕዝ ደግሞ ያቅሙን ያህል ይችላል። ሞክራል። አዎ አጎቶቹ አስተምረውታል ቤቱ እዛ ተወለደበት። ከዛ የራሴ ደጋግሜ የሰራሁት አይደለ ልክ እንደ የመጀመሪያው ተውኔት በለው ግጥም አርጃ ነበብኩለት የመጀመሪያውን። እና ኤያጎና ሮድሪጎ የሚባል አንድ ተዋናይ እነሱ ናቸው። አነብ ደግሞ እዚህ ጋር አንብብልኝ አለኝ። ከዛ ደግሞ ኦቴሎ ዛ ምክር ቤት ውስጥ ቀርቦ ስለ ልጁ ማነው ስለ ዴዝዴሞና የተናገረውን ክፍል አለኝ። እሱ ደግሞ ወርቅ ነው። እሱን ደግሞ አንጠርጥሬ ያነበብኩለት አለ። ከዛ ቀጠለና ደግሞ ይሄ ዴዝዴሞናን ሊገል የሚገባበት ቦታ ላይ አለ። ሶሎሎኪውን ብቻውን የሚያወራበት። አዎ እሱ ጋር ደግሞ እሱን አንብብልኝ አለ። እሱ ከዛ ትርጉም ውስጥ እጅግ በጣም ያደከመኝ ክፍል እሱ ነው። በእንግሊዝኛውም ጭምር ከባድ ነው። ከእንግሊዝኛ ወደ አማርኛ ስመልሰው it is a cause የሚለው አካባቢ it is a cause my soul ብሎ የሚጀምረው አለ። ቲያትሩን ደግሞ ደጋግሜ አይቼዋለሁ። አለባቸው ማነው የሚባል ተዋናይ ተስፋዬ ሳህሉ የሰሩበት አውላቸው ደጀኔ እነሱ ትልልቅ ተዋናያን የሰሩት እነ ተስፋዬ ሳህሉ እና ሌሎችም የብሔራዊ ቲያትር ምርጥ ተዋናያን የሰሩት ዴዝዴሞናን ሆና የሰራቸው እቺ ክራር የምትጫወተው አስናቀች ወርቁ። አዎ ያንን ደጋግሜ ስላየሁ ውስጤ ሰርጿል። ስለዚህ እሱን አነበብኩለት። መጨረሻ ላይ ደግሞ ሂድ ለሮም ንገራቸው አንድ የታወቀ ጀግና ነበረ በከንቱ የወደቀ ብለህ ገለጽላቸው እያለ የሚናገርበት አለ ኦቴሎ ለዴዝዴሞና አጎት። እሱን ደግሞ አነበብኩለት። ጥሩ እንግዳው ትግርኛ የሚያጓደኛ አለኝ ዶክተር ማን አብርሃም የሚባል አዲስ አበባ ዩኒቨርሲቲ ነው ያለው። ለሱ ሰጥልህና ያይልሃል አለ። አብርሃም ደሞዝ ኋላ ካሊፎርኒያ ነበሩ ፕሮፌሰር። እንደዚህ ሆኖ ተሰጠ፣ በዛው ቀረ። ሊያዩ ወስዶት ማለት ነው። አዎ የክፋት አይደለም። አዎ እኔም አልሄድኩም፣ ግን አንድ ኮፒ ነው ደግሞ ያለህ አንተ እጅ የተጻፈ። ምን የሞኝ ነው። አራ አዎ ሁለት ነው ያለኝ። ያ ሁለተኛው አቤት አለ አስቀምጫለሁ። በእጅ ጽሁፍ ነው አይደል? በእጅ ጽሁፍ ነው። እና ስለዚህ ድጋሚ ገለበጥከው? ገልብጬ ስቆ ያሳይሃለሁ ስንት መጽሐፍ እንደተገለበጠ። ምን ነው አሁን ትላንትና አይደለም እንደነኮ የመጡት እነ ኦሊቬቲ እነ ኮምፒውተር። ከዛ አመት ቆየሁኝና ሄድኩኝ። ጸላም መቀነት የምትል ጥቁር መቀነት የሚል ጽፌ ሄድኩኝ። የጠፋሃልና በቃ ራሱን ይዞ እልም አልክ እኮ ጠፋህ እኮ አለኝ። አዎ ምን አድራሻ አለ በምን ላግኝህ አለ አይደለ አለ። ሌላ ጋሽ ይዤ መጥቻለሁ አልኩት። 3-4 ሰዓት ያህል ታሪኩን አዳመጠኝ። ጥሩ ታሪክ ነው አለኝ። ግን ቲያትር ማለት ረጅም ታሪክን መድረክ ላይ ማቅረብ ሳይሆን በተግባር ማሳየት፣ በክጽበት እያሳየህ ማለፍ ነው። ይህን ውስጡ ያለውን ታሪክ በሙሉ እዚህ ያለውን ታሪክህን የጎተተውን እሱን አውጣና ጣላለኝ። አትንገረኝ፣ አድርገው ነው ድርጊት ነው አለ። ከዛ ጥሩ ወዲያው ገባኝ። በአንድ ወር ከምናምን 1 ወር ተኩል ነው 240 ገጽ የነበረውን 120 አድርጌው ሄድኩኝ። በግማሽ አወረድኩት፣ አሳየሁት። አዎ አሁን ልክ መጣ። እስኪ አሁን አለኝ ያን ያስወጣሁትን በአከብቤዋለሁ በርሳስ እስከ ዛሬ ድረስ አለ። ያ እንደ ታሪክ አለ እቤት ያስቀምጨዋለሁ። አንዲት ነገር አልጥልም እኔ። እሱን አሳየሁት። በጣም ጥሩ ነው በቃ ይሄንን በእጅ ነው እሱም የተጻፈው። እሱንም አሳየሁት።
የእጅ ጽሁፉ አለ። አሁን እሱም በታይፕም ተጽፎ ያኛው አለ። ከዛ በቃ በርታ አለኝ። ተለያየን። አመት ቆይቼ ደግሞ ሄድኩኝ። አሁንም በአመት አንተም ቆየህ። ጋሰ ስቃይ የሚል ደግሞ ቲያትር ይዤ ሄድኩኝ። ይሄ ትርጉም አይደለም፣ የራሴ ነው፣ የራሴ ናቸው። ጋሰ ስቃይን ግን አዳመጠና ይሄ የስልጣን ሽኩቻ ነው በቤተ መንግስት ውስጥ በዘመነ ፊውዳል ትግርኛ ነው። እሱን ስነግረው አይ ይሄ እንደዚህ አይደለም አለኝ። ከሰኞ እስከ ቅዳሜ ድረስ ከ5 ሰዓት እስከ 6 ሰዓት ያለውን አንዳንድ ሰዓት ፈቅጄልሃለሁኝ፣ ትመጣለህ፣ እየቀጠልን አንድ ባንድ እያንዳንዱን ትዕይንት እንነጋገርበታለን አለኝ። ከብሔራዊ ቲያትር ወጥቶ አሁን ፈርሷል ህንጻው 4 ኪሎ ከትምህርት ሚኒስቴር ፊት ለፊት የጀርመን የንባብ ላይብራሪ ነበረ። እዛ ደግሞ ኦክስፎርድ ዩኒቨርሲቲ ፕሬስ የሚባል ነበረ። እዛ ነበር የሚሰራው ጋር ጸጋዬ ያኔ 6 ቀን እስከ ዛሬ ድረስ ሰዎች ይህን ያህል ጊዜ እንዴት ሰጠህ ይሉኛል። እድል ፈጥሮ ነው እግዚአብሔር ቢቀናኝ ነው አልኩኝ። ጨረስን። በቃ ጥሩ ነው አለኝ። አሁን የምታነበው መጽሐፍ ልጠቁመሃልና ጠቆመኝ። ከጠቆመኝ 5 ነው 6 መጽሐፍ ውስጥ 3ቱን አንብቤዋለሁ ቀደም ብዬ። ከዛ ኮንቴምፖራሪ የሚባሉ ቲያትሮች አሉ ወቅታውያን የሆኑ። ስለዚህ ብሪቲሽ ካውንስል የሚባል ነበር ፒያሳ አርቲስቲክ ህንጻ። እዛ ላይ ያሉ ሰራተኞች ቅርብ ወዳጆቹ ናቸው። ለነሱ ስልክ ደውሎ ነገረልኝ፣ ማስታወሻ ጻፈልኝ። የተባሉትን የቲያትር መጽሐፍት እነሱን እየወሰድኩኝ አነበብኩኝ። አንዳንድ ማሻሻል አደረኩ። ከዚያ በቃ ኦቴሎ በዛው ቀረ። እነኛ መጽሐፍቶች አሉ። ከዛ ወደ ሌላ ዓለም መጣሁ። ሉድቪግ ሆልበርግ የሚባል አንድ የዴንማርክ ደራሲ አለ። የእሱን ባለ አንድ ገቢር ቲያትር ለመጀመሪያ ጊዜ ወደ አማርኛ ተረጎምኩ። አንዱ በኢትዮጵያ ሬዲዮ ተላለፈ ቲያትሩ። አዎ ወንዶሰን ምናምን የሚባል የቲያትር ትምህርት የተማረ ነበረ። እነዛን አረቢያን ፓውደር የሚለውን የደንከል ዱቄት አልኩት። ለምን ብዬ አረብላለሁኝ። ዘ ሂሊንግ ስፕሪንግ የሚለውን ደግሞ ፈዋሹ ጸበል ከማለት ሩፋኤል ጠበል አገር ያለ አይደለ ሩፋኤል ተረጎምኩት። ቀጠልኩና ደግሞ ወደ ትግርኛ የተመለስኩና አንድ እንግሊዛዊ ነበረ፣ ያውም የሰር ማዕረግ የተሰጠው እሱ ደግሞ ዘ ፉልስ ኤራንድ የቂል ጉዞ ማለት ነው ብሎ ጽፏል። ተረት ናት። ተረት ከተረቶቹ አንዷን ያነበብኩት ተረት ይጽፍ ነበረ። ይሄን ለምን ወደ ትግርኛ አልተረጎመም አልኩና ተረጎምኩት። 3 ገብጋባ 3 ጓደኞች ናቸው። ለዛ ላገኙት ነገር ሲሻሙ ያ ወርቅ በከንቱ ይቀራል። ትዝ ሲለኝ ሌላ ጊዜ ተረት ሳገላበጥ ያ ተረት የኛ ሀገር ተረት ነው። በድሮ ማለት ፍራንሲስ ቤከን ነው የሚባለው ሰውየው፣ ሰር ፍራንሲስ ቤከን። አይ ቤከን ወይም ለስደት የመጣ ለአገር ሊገዛ የመጣ እንግሊዛዊ የኛን ሀገር ተረት ነግሮታል፣ ወይም ደግሞ በሌላ በኩል አግኝቶታል። ኤኒዌይ በተረት አንጣላም አልኩኝ። መገሻ አሻ በትግርኛ እሷን ተረጎምኩ። ከዛ ሰንበት ታልኩና ደግሞ አንድ የተወሰነ ጊዜ ሳይላክ የቀረ ደብዳቤ የሚባል የሩሲያ ምርጥ መጽሐፍ አለ የተተረጎመ። እነ ዶክተር ካሳ ገብረ ሕይወት አጫጭር ናቸው። ወደ 10 ይሁኑ 11 አጫጭር ታሪኮች ናቸው። የሩሲያ ወጣት ደራሲያን እነሱ ናቸው። በጣም ደስ የሚል ነው። ወጣት ሩሲያ ደግሞ በሊትሬቸር እንዴ የኛ ማለት ነው። ምን አለፋ ባህላቸው ብትል፣ ሃይማኖታቸው ብትል፣ ጀግንነት ብትል፣ ለሀገራቸው ያላቸው ፍቅር ወዘተርፈ ብዙ እና የሩሲያ ድርሰት ሳነብ የሀገሬን ድርሰት ያነበብኩ ያህል ነው። በዛ የተነሳ ሩሲያን እወዳታለሁ በስነ ጽሁፋቸው። አለያ ቆርሰው አላበሉኝ፣ ቀደው አላለበሱ እና ያንን አነበብኩኝና ወደድኩት። አሁን አድዋ የሚባለው ህንጻ ተሰራበት ቦታ ላይ የሶቪየት ላይብረሪ ነበረ እና ፊልም ያሳያሉ፣ መጽሐፍ ይሰጣሉ። የሚገርም አሁንም እኮ የአላቲኑስ የፊልም ሰሪዎች ማህበር የሚባል አለ። እሺ እሱ ማህበር የሩሲያ ካልቸራል ሴንተር ላይ ነው ያለው፣ ከካቴድራል ጀርባ። እሱን ማለት ነው። ስቲልም ያሳያሉ። ልልፈልግ ወይ በል አንድ ቀን ሄዳለሁ። የሚገርም ፊልም ይታያል። እዛ ፊልም ያሳዩናል። የሁለተኛው ዓለም ጦርነት ፊልም፣ የራሻ ፊልም። በቃ አብረህ ጦርነቱ ሜዳ ውስጥ ያለህ እስከሚመስልህ ድረስ ነው የሚሰሩት። እና እማትረሳኝ ኡአ የምትል አንድ የፍቅር ፊልም ነበረች። አረሳትም እስከ ህይወቴ። በቃ ታሪኳን በደንብ አውቃታለሁ። ደጋግሜ ነው ያየኋት። እና ደግሞ ከህንድ ፊልም ደግሞ ከነማዘር ኢንዲያ ዘመን ጀምረህ
እና ሄርካንች የምትል አንድ ፊልም አለች የህንዶች። አቤት አቤት ወደ ሌላ ልትወስደኝ ነው እና እንመለስ። ከዛ ከነዛ 10 ነው 11 ድርሰቶች መካከል 9 ነው 10ን ወደ ትግርኛ ተረጎምኳቸው። አሁን በኮምፒውተር ተጽፈው ዝግጁ ሆነው በጣም ደስ ይላሉ። አስቀምጫቸዋለሁኝ። የእጅ ጽሁፉ ጭምር አለ፣ አልጥልም። የወዲያነሽ አንደኛ ከእውነተኛ ታሪክ ነው የተመሰረተችው፣ ያው ከልጁ መገኘት። ሁለተኛ ነገር ለመጀመሪያ ጊዜ የህትመት ብርሃን ያገኘህባት ስራህ ነች እና ኢብን ለማሳተምም ስትሄድ የጋራጅ ሰራተኛ ሆነ እስከ ልብስህ ነው የሄድከው። ቱታ ለብሼ አክስቴ ቤት ነበር የምሰራው። የአልጋ መወጠሪያ ነበራት ድሮ ቄራ ውስጥ፣ እሷ ጋር ነበር የምኖረው። ስለዚህ የወዲያነሽ እውነተኛ ታሪኳ ምን አይነት ነው? ከዛ ደግሞ እንዴት የህትመት ብርሃን አገኘች? ውድ አድማጮቻችን ከደራሲ ኃይለ መለኮት ጋር ያደረግነው የክፍል 2 የማረፊያ እንግዳ ቆይታ ይህን ይመስል ነበር። ሳምንት በክፍል 3 ማለትም በመጨረሻው ክፍል እስክንገናኝ ቸርን ሰንብት።